ኤፒሶድ 6 ከ14 ዓመት በፊት ከነበረ ታሪክ ይጀምራል። ጂንማን ወታደር በነበረበት ጊዜ የተፈጠረው ታሪክ ምን እንደሆነ ይነግረናል። ጂንማን በሚመራው ወታደራዊ ዘመቻ የነ ጂንማን መኪና ጭቃው ውስጥ ተሰንቅሮ በጠላት አርፒጂ ሲቀጠቀጥ እንመለከታለን። በዚህን ጊዜ ቤይልም ሆነ ሴንጂዮ በጂንማን ስር ሆነው ነበር የሚሰሩት። እነ ጂንማን ታች መኪናቸው ተቀርቅሮ ሳለ ቤይል እና ሴንጂዮ ከአንድ ልጅ ጋር በላይ በኩል እያጠቁ ነው። በዚህም የነ ጂንማንን መኪና ከቦ ሲያጠቃው የነበረውን የጠላት ቡድን እነ ቤይል እና ሴንጂዮ ከላይ ሆነው በስናይፐር ለቀሙት። ጦርነቱ ካለቀ በኋላ ቤይል ስለተሰወረባቸው ከሴንጂዮ ጋር የነበረው ልጅ ሊፈልገው ይነሳል። ልጁ ቤይልን ሲያገኘው ግን ቤይል ንጹሃን ዜጎችን እየገደለ ነበር። ሴንጂዮም ተከትሎት ከልጁ በኋላ ክፍል ውስጥ ይገባል። ልጁ ቤይል ንጹሃን ዜጎችን ሲገድል ስላየው ሴንጂዮና ቤይል ተነጋግረው አብሯቸው ሲዋጋ የነበረውን ልጅ በድብቅ ሲገድሉት እንመለከታለን። ነገር ግን ሽጉጡን ሲተኩሱ እነ ጂንማን በቦታው ደርሰው ስለነበር ወደ ክፍሉ ተበታትነው ይሄዳሉ። ጂንማን ሴንጂዮና ቤይል ወዳሉበት ክፍል ሲገባ ሴንጂዮ ልጁ በውጊያ እንደሞተ በማስመሰል እያዘነለት ነበር። ጂንማን ነገሩ ስላላማረው የተፈጠረውን ጠየቃቸው። እነርሱ ግን አደባብሰው ነገሩት። በዚህን ጊዜ ቤይል ሳያየው የቀረ አንድ ሕፃን ልጅ ከተደበቀበት ይወጣል። ጂንማን እንዳይተኩሱ ቢያዝም ቤይል ግን ይገድለውና ማንም ስላላየው ምስክር የሚሆን እንደሌለ ለጂንማን ይነግረዋል። ጂንማን በጣም ይደነግጣል። ኤፒሶድ 6 እንደዚህ ይጀምራል። ቻናላችንን ሰብስክራይብ እያደረጉ የፊልሙን ሙሉ ትረካ ያዳምጡ። ከዚህን በኋላ ቀደም ብለን ጂንማን በፍርድ ቤት አቃቤ ሕጓ ንጹሃን ዜጎችን ተከሳሹ ሲገድል ስለማየቱ ስትጠይቀው ወደ ነበረው ትውስታ ፊልሙ ይመልሰናል። ተከሳሹ ቤይል እንደነበርና የተከሰሰበትንም ምክንያት የምንረዳው ኤፒሶድ 6 መግቢያውን ካየን በኋላ ነው። መጀመሪያ ሲጠየቅ የነበረው ሴንጂዮ ሲሆን ከዛን ግን በአቃቤ ሕጓ ጥያቄ መሰረት ጂንማን ምስክርነቱን እንዲሰጥ ወደፊት ይጠራል። ጂንማን በዝምታ ብዙ ከቆየ በኋላ አላየውም ብሎ የውሸት ቃሉን ይሰጣል። ከዚህም በኋላ ጂንማን ይህን የውሸት ቃል ሊሰጥ የቻለው ካለቃቸው ጋር በአንድ ነገር ተስማምተው እንደነበር እንረዳለን። ስምምነታቸው የነበረው ቤይል ከዚህም በኋላ ጂንማን በሚመራው ቡድን ውስጥ እንዳይካተት የሚል ነበር። ነገር ግን ቤይል ከፍርድ ሂደቱ ከወጣ በኋላ አለቃቸው ቃሉን አጥፎ ቤይልን እንደገና በጂንማን ቡድን ስር ያካትተዋል። ጂንማን ቃሉን እንዲጠብቅ ቢያዘውም ከበላይ የመጣ ትዕዛዝ ስለሆነ ምንም ማድረግ እንደማይችልና በዚህ ተልኳቸው በጣም ተፈላጊ የሆነውን ሰው ፎቶ አውጥቶ እያሳየው ቤይል ሳይገድለው በፊት በህይወት ማርኮ እንዲያመጣለት ያዘዋል። በዚህ ተናዶ የወጣው ጂንማን ወደ ተልኳቸው ሊሄዱ ሲሉ ቤይልን እንደከዚህ ቀደሙ ችግር እንዳይፈጠር አስጠንቅቆት ነው ጉዟቸውን የጀመሩት። ቤይል ግን አለቃው ካፒቴን ጂንማን የነገረውን ትቶ ሁለት ንጹሃን ዜጎችን ገደለ። በዚህን ጊዜ በሌላ ቦታ ጂንማንና ታማኝ ረዳቱ የነበረው ፓሲን ሲፈለግ የነበረውን ግለሰብ በህይወት ማርኮ ለመያዝ እየተጣደፉ ነው። ሰውየውን ማርከው ወደነ ቤይል ሲመለሱ በአንድ ክፍል ውስጥ ታጉረው የታሰሩትን 4 ሴቶች እንዲረዷቸው ቢማጠኗቸውም እንኳ ቤይል ግን ቦምብ ለቆባቸው ሲሞቱ ይደርሳሉ። በነገሩ የበገነው ጂንማን ሽጉጡን አውጥቶ ቤይልን ግንባሩ ላይ ሊገድለው ሲል ቡድኑ ለሁለት ይከፈላል። ፓሲን ከጂንማን ጎን ሲቆም የቀሩት ሴንጂዮና መንትዮቹ ግን ከቤይል ጋር አበሩ። ጂንማን ቢተኩስ ሁሉም እዛው እንደሚያልቁ ስለገባው ሽጉጡን አውርዶ ሌሎቹንም እንዲረጋጉ አደረገ። ቦታውን አፈንድተው ጨራርሰው ለመውጣት ሲዘገጃጁ ግን ጂንማን እንደነርሱ ቦምብ እየቀበረ ያለ ክፍሉ ውስጥ የሆነ ሰው እንዳለ ይረዳል። ሴትየዋ ልታመልጥ ብትሞክርም አልቻለችም። ይህች ሴት ሚኔ ነበረች። ሚኔና ጂንማን የተዋወቁት እንግዲህ በዚህ ተልእኮ ነበር። ሚኔ ቶሎ እንዲገድላት ብትማጠነውም ጂሃን ግን በዛ ፈንታ ሊረዳት ወሰነ። እንድትደበቅ ነግሯት እርሱ ሁሉንም ሸኘና ብቻውን እርሷን ለማዳን ከኋላ ቀረ። እነ ፓሲን ከተፈላጊው ሰው ጎን እንዳይለዩ ካስጠነቀቃቸው በኋላ መኪናው ሲሄድ እርሱ ሊያድናት ተመለሰ። ይዟት ሲወጣ ግን ቤይል ተደብቆ ነበርና ከፊቱ ድቅና አለ። ሴትየዋን ይዞ ከቤይል ማምለጥ ስላልቻለ እርሷ እንድትሄድ ነግሯት ከቤይል ጋር እጅ በእጅ ፍልሚያ ይገጥማሉ። ፍልሚያቸው ሽጉጥ ጥለው በጩቤ ነበር። ጂንማን በፍልሚያው ቀድሞ የቤይልን አንገት መውጋት ቢችልም
ቤል ግን በቀላሉ የሚሞት አይነት ሰው አልነበረም። ቤል ደጋግሞ የጂንማንን እግር ስለወጋው ጂንማን መደባደብ እያቃተው መጣ። ቤል በቀላሉ ይጥለው ጀመር። ነገር ግን ሚኔ ሽጉጥ ይዛ መታ ቤል ላይ ስለተኮሰችበት ቤል ወደቀ። ጂንማን ከወደቀበት ተነስቶ ቤልን ደጋግሞ ቢወጋውም ሊሞት አልቻለም። እንደውም አሁን ካልገደለው ቤተሰቦቹን ሁሉ አንድ በአንድ ገድሎበት መጨረሻ ላይ እርሱን እንደሚገድለው ይዝትበታል። ጂንማን ተናዶ ሽጉጡን ከሴትዮዋ ይቀበልና ሊተኩስበት ሲል ግን ምንም ቀላ አልነበረውም። ጊዜ ስላልነበራቸው ከሚኔ ጋር ተያይዘው ወጡ። ህንጻው በሙሉ እነርሱ ቆመው እያዩት በፈንጂው ጋየ። ጂንማን ቤል እንደሞተ ከካምፓኒው ለቀረበለት ጥያቄ የፈጠራ ታሪክ ነገራቸው። ከዛን ስራ ማቆም እንደሚፈልግም አሳውቆ ወጣ። አለቃቸው ሊዮንግ ሃንግን ነገሩ ስላልጣመው የሚከተሉትን ሰዎች መደበበት። ከዛን ቡድኑ ተሰብስበው ለቤል ሀዘናቸውን እንደ ባህላቸው ሲገልጡለት እንመለከታለን። ከነዚህ ታሪኮች በኋላ ነው ጂንማን ወደ ቤተሰቦቹ ቤት ሄደው። ለ8 ዓመታት ሳይደውልላቸው ሲመጣ ጂያን ከተወለደች 7 ዓመታት ሞልቷት ነበር። ኤፒሶድ 6 የሚጠናቀቀው ግን ሴንጂዮ የስናይፐር ልምምድ ሲያደርግ ሞቷል የተባለው ቤል ወደ እርሱ መጥቶ አለመሞቱን ስናይ ነው። ቻናላችንን እስካሁን ሰብስክራይብ ያላደረጋችሁ ተመልካቾቻችን ሰብስክራይብ እያደረጋችሁ ቀሪውን የፊልሙን ሙሉ ትረካ ያዳምጡ። ኤፒሶድ 7 የሚጀምረው ጂንማን ሚኔን እንዴት አድርጎ ሳይታወቅበት ጓደኛው ጋር እንደላካት በማሳየት ነው። ጂንማን ሚኔን ካዳናት በኋላ እቃ በሚያጓጉዝበት ሳጥን አድርጎ ነበር ሆንዳ ወደሚባለው ታማኝ ጓደኛው የላካት። ሚኔ ሳጥኑ እንደተከፈተ ጂንማን ለተወሰነ ጊዜ እንዲንከባከባት የላከውን ሜሴጅ ከስልኩ ስታሳየው ነው የጂንማን ጓደኛ የተቀበላት። ከዚህን በኋላ ፊልሙ የነ ጂንማን እናት ታማ ወደ ነበረበት ጊዜ ይወስደናል። የጂንማን እናት ታማ በተኛችበት አልጋ ላይ እንዳለች ጂንማን ቤተሰቡን እንዲጠብቅ በተለይም ጂያንን እንዲጠብቃት ጥሩም እንዲሆንላቸው ትጠይቀዋለች። እንደውም እርሷን ከሚያስታምም የወንድሙ መምጫ ጊዜው ስለደረሰ ጂያን ጋር እንዲሄድላት ጂንማንን ትጠይቀዋለች። ጂንማን ግን ያቀናው ሚኔን ወደ ተቀበለለት ወደሚያምነው ጓደኛው ሆንዳ ጋር ነበር። ነገር ግን ጂንማን ወደ ጓደኛው ሲሄድ ከጂንማን ግድያ የተረፈው ቤል እናቱን ሊገድልበት የተኛችበት ክፍል ድረስ ገብቶ ነበር። እናትየውን በተኛችበት አልጋ ላይ አፍኖ ይገድላትና ነርሶቹ ተረባርበው ሲመጡ ሳይታይ ይወጣል። ከዚህም በኋላ ነበር በፊት ላይ አይተነው የነበረው የእናታቸው ቀብር ላይ ጂንማንና ወንድሙ ሲያወሩ የምንመለከተው። ያን ጊዜ ጂንማን ነገሩ ስላላማረው የእናታቸው አስክሬን እንዲመረመር ሲጠይቀው ነበር። ወንድሙ በሰላም ትረፍበት፣ ለ8 ዓመታት ጠፍተ እንዴት ይህን ትላለህ? እንደውም የታመመችው በአንተ ምክንያት ነው እያለ ይጮህበት ነበር። ጂንማን የእናታቸው ቀብር ጊዜ ላይ የቤይልን በህይወት መኖር ገና ስላላረጋገጠ ምናልባት ወንድሙ ልክ ይሆናል ሲል ይቅርታ ይጠይቋል። ከዛም በክፍል 1 እንደተመለከትነው የወንድሙ ሚስት መጣ ጂያንን ይዟት እንዲሄድ በጠየቀችው መሰረት ጂያንን ይዞ ጂንማን ይሄዳል። የእነርሱ መኪና እየወጣ ሳለ ነበር የጂሃንን እናትና አባት ሊገድል የሴንጂዮ መኪና በቀብር ቦታው ላይ ደረሰው። ያን ጊዜ የጂያንን ቤተሰቦች ሰላም ያላቸው የማያውቁት ሰው ነገር ግን የጂንማን የድሮ ጓደኛ ነኝ ያላቸው ግለሰብ ሴንጂዮ ነበር። ሴንጂዮ ጂንማን በጠየቀኝ መሰረት አበባ ይዤላቸው መጥቼ ነበር፣ ብቻዬን ስለማልችል ፎቅ ላይ ወጥተን ብናመጣቸው ሲል እርዳታቸውን ይጠይቃል። የጂንማን ወንድምና ሚስቱ ተከትለውት ፎቁ ላይ ይወጣሉ። ምስኪኖቹ የጂያን አባትና እናት አምነውት ፎቅ ላይ ሲወጡ ግን ቤይልን ጨምሮ በማያውቋቸው አስፈሪ ሰዎች ተከቦ ነበር። ጂንማን እየተፈጠረ ያለው ነገር ብዙም ስላላማረው ወደ ጓደኛው ሆንዳ የሆስፒታሉን ካሜራዎች ቼክ እንዲያደርግለት ቴክስት ይልካል። ነገር ግን ረፍዶ ነበር። ቤይል ወንድሙንና የወንድሙን ሚስት በፎቁ አናት ላይ አሰቃይቶ እየገደላቸው ነበር። ነገሩ ካለቀ በኋላ ነበር ያን ጊዜ ማለትም ጂንማን ከጂያን ጋር በነበረበት አፓርታማ ጁንቼዮል የሚባል ግለሰብ ደውሎለት ቤይል በህይወት እንዳለና ቤተሰቡን ሊገድልበት እየሄደ እንደሆነ የነገረው።
ከዚህን በኋላ ነበር ጂንማን ለሆንዳ ጂሃን ጋር መጥቶ እንዲጠብቃት ቴክስት አድርጎ ወንድሙንና የወንድሙን ሚስት ለማዳን ሄደው። ጂሃንን ወንድምሽ ነኝ ብሎ ጂዮንግሚንን እንዳታምን የነገራት በታችኛው መጋዘን ያገኘችው ልጅ የሆንዳ ታናሽ ወንድም እንደሆነ የምንረዳው በዚህ ታሪክ ውስጥ ነው። ሆንዳ መሳሪያ በድብቅ እየሸጠ ነበር የሚኖረው። የሆንዳ ታናሽ ወንድም የላቀ የኮምፒውተር እውቀት ስለነበረው ሆንዳ ስራውን በኦንላይን ለመሸጥ ከወንድሙ ጋር ለመስራት እያሰበ ነበር። ይህ ሁሉ ተፈጥሮ የሚወደው ጓደኛው ጂንማን ወደ እርሱ የመጣው። ወደ ፊልሙ እንመለስና የጂንማን ታማኝ ጓደኛ ሆንዳ በሞተር እየበረረ ከስፍራው ሲደርስ ጂሃን ክፍል አንዱ ነፍሰ ገዳይ ሊገባ ነበር። ሆንዳ ወዲያው ስቦ ያስወጣውና በሩን ጂሃን ላይ ዘግቶ ለማዳን ይፋለመዋል። ሰውየው ጩቤ ቢይዝም ሆንዳ ግን በቦክስ ምቶቹ ይጥለውና ነው ጂሃን ጋር ገብቶ የሚያረጋጋት። ነገር ግን እነ ሴንጂዮ ወደ ስፍራው ስለደረሱ ጂሃንን ወደ መኝታ ክፍሉ አስገብቶ ከእነርሱ ጋር የቻለውን ያህል ይፋለማል። እነ ሴንጂዮ ግን ከጂንማን ጋር ያገለገሉ ልዩ ስልጡን ወታደሮች የነበሩ በመሆናቸው አልቻላቸውም። ሴንጂዮ በያዘው ጎራዴ ሆንዴን ወገቡ ላይና አንገቱ ላይ ስለመታው የሆንዴ ሕይወት እዛው አለፈ። እነ ሴንጂዮ ጂሃንን ለመግደል ሲቃረቡ ጂንማን ደግሞ ከዚህ ቀደም እንዳየነው ባለው አቅም እየበረረ ሲሄድ አንዲት አሮጊት መንገዱን ዘግታ ወጥመድ ውስጥ የከተተችው። ያን ጊዜ ከኋላ መጥቶ ከገጨው ከባድ መኪና ውስጥ ብዙ ሰዎች ወርደው የተኩስ ናዳ ሲያወርዱበት በክፍል 2 ተመልክተን ነበር። አሮጊቷም ሳትቀር የነፍሰ ገዳዩ ቡድን እንደሆነች ጂንማን ያወቀው ይህን ጊዜ ነበር። ምንም ቢተኩሱበትም ግን ጂንማን ይነዳው የነበረው መኪና ጥይት የማይበሳው ነበርና ሊተርፍ ችሏል። ተኩሰው ሲበቃቸው ጂንማን የኋላ ኮፈኑን ከፍቶ በከባድ መሳሪያ ረፈረፋቸው። ሁሉም ሲሞቱ የተረፈው ደውሎለት የነበረው ጁን ቼኦል ነበር። ወንድሙና የወንድሙ ሚስት ከሞቱ በኋላ ደውሎለት የነበረው ጂንማንን ለማጥመድ ስለነበረ ነው። ጂንማን ከእርሱ ጋር ሲነጋገር አሮጊቷ ተርፋ ስለነበር ልትገድለው ትተኩሳለች። ጂንማን በጁን ቼኦል ተሸፍኖ ቢያመልጣትም የተኮሰችው ሹትጋን ስለነበር ጁን ቼኦልን በስቶ ጂንማንን ያቆስሏል። በዚህን ተመሳሳይ ጊዜ ደግሞ ሚኔ በምትገኝበት በሆንዳ ቤት እነ ቤል ሌሎች 2 ሰዎችን ልከውባት ነበር። ሚኔ ግን ሰርገው ሲገቡ ቀድማ በካሜራው ትመለከታቸዋለች። ሚኔ አሲድ ኮርኒሱ ላይ አስቀምጣ በጥንቃቄ ትጠባበቃለች። አንደኛው የወጥመዷ ስር ሲደርስ ትለቅበታለች። እርሱ የጮኸ ግራ ሲጋቡ ከተደበቀችበት ወጥታ ሁለቱም ላይ ተኩሳ ገደለቻቸው። ድብቅ ቦታቸው ስለታወቀ የቻለችውን ያህል በሻንጣ ይዛ ቀሪውን እሳት ለቀቀችበትና ጠፋች። ፓሲን በሌላ ቦታ የሰላማዊ ኑሮውን እየኖረ ነው። ነገር ግን አንድ ምሽት ወደ ቤቱ ሲመለስ በሩ ተሰብሮ እንደተከፈተ ስላወቀ ለድንገተኛ ጊዜ ብሎ ከበሩ ላይ ያስቀመጠውን ጩቤ አንስቶ ኮቴውን ሳያሰማ በዝግታ ይገባል። ነገር ግን ሲገባ ያገኘው ጂንማንን ነበር። ጂንማን ክፉኛ ቆስሏል። ፓሲን ጥይቱን አውጥቶለት ትንሽ ካረፈ በኋላ ጂንማን ሲነቃ ፓሲን ከባቢሎን ካምፓኒ እንደወጣና አሁን ጂንማን ያለበት ጣጣ ውስጥ መግባት እንደማይፈልግ ይነግረዋል። ፓሲን ጨምሮ ለምን መጀመሪያ ላይ ቤልን ሊገድለው ሞክሮ እንደነበርና ይህ ሁሉ ጣጣ ራሱ ላይ እንዳመጣ ሲጠይቀው ጂንማን በፍርድ ቤት ትክክለኛውን ምስክርነት ሰጥቶ ቢሆን ኖሮ ቤል በታሰረ እነዛ ምስኪን ሴቶችም ባልሞቱ ነበር ብሎት እርሱን ለማስተካከል ሲል እንደነበር ይገልጽለታል። ጨምሮም ነገሩን አስተካክላለሁ ብሎ እንደገና ሌላ ስህተት እንደሰራ እየተሰማው እንዳለ ገልጾለት እርሱን ለማስተካከል ሽጉጥ ብቻ እንዲሰጠው ይጠይቋል። ፓሲን 13 ዙር የሚተኩስ የእጅ ሽጉጥ ቤቱ ስለነበር አውጥቶ ሰጠውና አሰናበተው። በባቢሎን ካምፓኒ ውስጥ ደግሞ መሪያቸው ሊ መጥቶ ቤል ከዚህ በኋላ አርፎ እንዲቀመጥ ይነግረዋል። ቤል ግን እርሱ አርፎ ቢቀመጥ ከዚህን በኋላ ጂንማን መቼም አርፎ እንደማይቀመጥ ይገልጽለታል። መሪያቸው ጀነራል ሊ ግን ከዚህ በኋላ የቀረውን ሁሉ ካምፓኒው እንደሚጨርሰው ነግሮት ቤል ከዚህ ውስጥ እንዲወጣ ጠንከር ባለ ቃል ነገረው። ነገሩ ያልተዋጠለት ቤል ግን በቃ እንዲህ በቀላሉ ጂንማንን ልተወው ነው ብሎ ሲጠይቀው
ሊ እንደዛ እንደማይሆን ጂንማን ካምፓኒውን እንደካደ በተጨማሪም ጁንቼዮልን እና 7 ሰዎቹን እንደገደለበት ገልጾ ካምፓኒውን እንደሚያስወግደው ይነግረዋል። ቤል ግን ነገሩ አልተስማማውም። ካምፓኒው ቢያቆም ራሱ እርሱ መቼም የሚያቆም አይነት ሰው አልነበረም። ከዚህን በኋላ ፊልሙ ጂንማን ከፓሲን ከተለያየ በኋላ ወደ ሄደበት ቦታ ያመራናል። ጂንማን ቀጥታ የሄደው ጂሃንን ለመታደግ ሲሆን እርሱ ሲደርስ ጂሃንን ሊገድሏት ተቃርበው ነበር። መኪና ውስጥ ያሉትን 2 ታጣቂዎች በሽጉጥ ጥሎ የሚገናኙበትን ካሜራ ሲመለከት ጂሃንን ሊገድላት አንዱ ወደ ሆስፒታሉ ሬሳ ማቆያ ሊገባ እንደሆነ ተረዳ። በዚህን ጊዜ ቤል ጀነራል ሊን አልሰማ ብሎ ጂንማንን ለመግደል መኪናውን እያበረረ እየመጣ ነበር። ክፍል 1 ላይ እንዳየነው ጂሃን ወደ እናቷ አስክሬን ገብታ ከገዳዩ ትሰወራለች። ገዳዩ አንድ በአንድ ሳጥኖቹን እየከፈተ ሊገድላት ሲሞክር ጂንማን ደርሶ እንዴት እንዳዳናት የምናየው በዚህ ክፍል ውስጥ ነው። ጂንማን አንዱን የቡድናቸውን ልጅ አግቶ ነበር ገዳዩን ያዘናጋው። ከዛን ክፍል ውስጥ በመግባት በድንቅና በፍጥነት ምቶቹ ሰውየውን ገድሎ ጂሃንን ሲያድናት ጂሃን ራሷን ስታ ነበር። ጂንማን ጂሃንን ይዞ ሲወጣ ቤል ደርሶ ፊት ለፊት ተያዩ። ቤል ሽጉጡን አውጥቶ ሊገድላቸው ሊመጣ ሲል ግን በመካከላቸው ብዙ ሰዎች ስላለፉ ቤል ባለበት ይቆማል። በዚህን ቅጽበት ጂንማን ጂሃንን ይዞ ተሰወረ። ጂንማን ጂሃንን እንዲህ ከሞት ተርፎ ይዟት ካመለጠ በኋላ ቀጥታ የሄደው መሪያቸው ሊ ቤት ነበር። ጀነራል ሊ ወደ ቤቱ ሲገባ ከልጅ ልጁ ጋር በጣም በሚያስደስት ሁኔታ ይጫወታሉ። ልጁም የመጣው እንግዳ የሰራለትን ሲያሳየው ሊ ወዲያው ደነገጠ። ጂንማን ነበር እንግዳው። እራት ከበሉ በኋላ ሊ ቤት ውስጥ ወዳለው ቢሮ ገብቶ ማውራት ጀመሩ። ጂንማን እስካሁን ይዞት የነበረውን ማፈኛ ያለውን ሽጉጥ አውጥቶ ጠረጴዛው ላይ እያስቀመጠ 5 ጥይት እንደቆረሰ አስረዳው። የልጁን ሚስትና የራሱን ሚስት ቢገድላቸው ሌላ 1 ጥይት እንደሚተርፈው አስረዳው። እርሱ ከመምጣቱ በፊት ለሰዓታት ያህል ቤት ውስጥ የቆየ ቢሆንም ጂንማን ግን ቤተሰቡን መግደል እየቻለ ምንም እንዳላደረገ ነገረው። ጂንማን እናቱን፣ የወንድሙን ሚስትና የሚወደውን ታማኝ ጓደኛውን በአጠቃላይ 4 ሰዎችን እንደገደሉበት አስረዳውና ለመበቀል ከፈለጉ እስካሁን ያደረጉት ነገር ከበቂ በላይ ስለሆነ እንዲተዉት ነገረው። የሚተዉት ከሆነ እርሱም ለደረሰበት ነገር ሁሉ ምንም አይነት የበቀል እርምጃ ሳይወስድ ሰላማዊ ኑሮውን ለመኖር እንደወሰነ አስረዳው። ጂንማን ይሄን ነግሮት ከጀነራል ሊ ቤት ወጥቶ ጂሃንን ወዳስቀመጠበት ፓሲን ጋር ይሄዳል። ፓሲን ባቢሎን ሰምቶክ እዚህ ጋር የሚያቆም ይመስልሃል ብሎ ሲጠይቀው ጂንማን ባቢሎን እንኳን ሊያቆም ይችላል፣ ነገር ግን ቤይል አርፎ ይቀመጣል ብሎ እንደማያስብ ነገረው። ፓሲን ይህን ሲሰማ እርሱ የበቀል እርምጃ እንደሚወስድ ሲጠይቀው ጂንማን አሁን እንደማይወስድና የረጅም ጊዜ እቅድ እንደሚያስፈልገው ነግሮት የድብቅ መሳሪያ መጋዘን ጂሃንን ይዞት ወደ መጣበት ቤት ስር ቆፍሮ ለመስራት እንዳሰበ ለፓሲን ያሳየዋል። ከዚህም በኋላ ጂንማን ቡድኑን ይሰበስባል። መጀመሪያ የታማኝ ጓደኛውን የሆንዳን ታናሽ ወንድም አብሮት እንዲኖር ይወስዷል። ቀጥሎም ሚኔን አፈላልገው ፓሲን ያገኛታል። ጂሃንንም ይዞ ወደ ቤት ሲመጣ የሆንዳ ታናሽ ወንድም አብሮት ሲሰራ፣ ሚኔ ደግሞ ከፓሲን ጋር ልምምድ ስታደርግ እያሳየን ኤፒሶድ 7 ያልቃል። ኤፒሶድ 8 ነገሮች እንደሚጠበቁት ስላልሄደላቸው ሴንጂዮና መንትዮቹ ራሳቸው ወደ ቤቱ ሊገቡ እየተዘጋጁ ይጀምራል። እነ ጂሃን በውስጥ በኩል የቆሰለችውን ሚኔን ፓሲን አስተኝቶ ጥይቱን እያወጣላት ነበር። ቤጂዮንግ ሚን ደግሞ በታችኛው መጋዘን ራሱን ከሳተበት ነክቶ የተንጠለጠለበትን ገመድ ለመበጠስ ይታገላል። ሚኔ አገግማ ስትነሳ ወደ ውስጠኛው ድብቅ መጋዘን ለመሄድ ይነጋገራሉ። ነገር ግን መግቢያው ላይ ጂንማን ፈንጂ እንዳስቀመጠበት የወንዴ ታናሽ ወንድም ስላወቀ መግባት እንደማይችሉ ይነግራቸዋል። የሾፒንግ ሞል ብለው የሚጠሩት ስፍራ ሁል ጊዜ በማናጀሩ እይታ ውስጥ መሆን እንደነበረበት፣ አለበለዚያ ግን ራሱ ሲስተሙን እንደሚዘጋ አስረድቷቸው አሁን እንደገና ሲስተሙን ለመክፈት 24 ሰዓታት እንደሚወስድ ይነግራቸዋል። በዚህ ግራ ተጋብተው የሚያደርጉትን ሲወያዩ ውሻ መሳዩ ሮቦት ከወደቀበት ተነስቶ መስታወቶችን ሁሉ እስከሚሰባብር ድረስ የሚረብሽ ድምፅ አወጣባቸው።
ሮቦቱ ያቆመው እነ ሴንጂዮ ቤቱን በመኪናቸው ሰብረው ሲገቡ ስለጨፈለቁት ነበር። መንትዮቹ ወርደው ሚኔን በቁስሏ ላይ ጨምረው ተኮሱባት። በዚህ የተናደደው ፓሲን እጅ በእጅ ፍልሚያ ሊገጥማቸው ይላል። ሁለቱም ጩቤ አውጥተው ፓሲን ላይ ሲረባረቡ፣ ሴንጂዮ ደግሞ ጂሃንን ፍለጋ ጂሃን ያለችበት ክፍል ይገባል። ጂሃን ሳያያት ቀድማ ልታጠቀው ብትሞክርም ከእርሷ በላይ ቀልጣፋ ስለነበር ቀድማ ያስጠላታል። የሆንዴ ታናሽ ወንድም ሊያግዛት ቢመጣም እርሷ እስክታመልጥ ድረስ ብቻ ነበር። ሴንጂዮ ወዲያው 3 ጊዜ ይተኩስበታል። ሚኔና ፓሲን ወንድማማቾቹን ሲፋለሙላት እርሷ ወደ አጎቷ መጋዘን ሮጣ ማምለጥ ቻለች። ሴንጂዮ ተከትሏት ቢመጣም ጂሃን ግን ቀድማ ሽጉጥ ደቀነችበት። ሴንጂዮ በወሬ ሲያዘናጋት ቤጂዮንግ ሚን ከታችኛው መጋዘን ተንጠልጥሎ ይወጣል። ሴንጂዮም ይህን አጋጣሚ ተጠቅሞ ተሰወረባት። ሴንጂዮ ጂዮንግ ሚንን ሲገድለው ጂሃን ወደ ታችኛው ድብቁ ያጎቷ መጋዘን ወረደች። የያዘችው የእጅ ሽጉጥ ቀላይ ያለቀው ስለነበር አዲስ ለመውሰድ ጋኑን ልትሰብር ስትሞክር ሴንጂዮም ወደ ታችኛው መጋዘን ሲወርድ ትሰማዋለች። ሴንጂዮ ሲፈልጋት ጂሃን ግን ደጋግማ ትሰወርበታለች። ስለዚህ ሴንጂዮ በጨረር የሚፈነዳ ትናንሽ ፈንጂዎች ይገጥማል። ጂሃን አንዱ ቢፈነዳባትም ፈጥና ተነስታ ከሴንጂዮ ጋር ተታኩሳ ታመልጠዋለች። በላይኛው ክፍል የሆንዴ ወንድም መከላከያ ለብሶ ነበርና ከሞት ተርፎ ከወደቀበት ተነሳ። ጂሃን ደግሞ ሴንጂዮን የምትጠልበት ዘዴ እያዘጋጀች ነበር። ሴንጂዮ ድምፅ ነገር ሲሰማ ይወጣል፣ ግን ጂሃን ወጥመድ አዘጋጅታለት ነበር። በፎርክሊፍት መኪና ልትገጨው ስትሞክር ወዲያው ወደ ጎን ዘሎ ይተርፋል። ነገር ግን የዘለለው መሬቱ በሙሉ ጂሃን ጋዝ ባደረገችበት ቦታ ላይ ነበር። ራሱ ያጠመደው ፈንጂ ፈንድቶበት ሽጉጡን ሲጥል ጂሃን ጋዙ ላይ ተኩሳ ሴንጂዮን በእሳት አቃጠለችው። እሳት ማጥፊያው ውሃ ለቆ ሴንጂዮ እሳቱ ሲጠፋለት ጂሃንን ሊገድላት ይላል። ጂሃን ግን ቀድማ ጭንቅላቱን በጥይት ብላ ደፋችው። የሆንዴ ታናሽ ወንድም ከዚህ በኋላ ነበር ወደ ጂሃን ጋር የደረሰው። ፓሲን ደግሞ ሚኔን ከወደቀችበት ያነሳታል። በዚህን ጊዜ ከጂንማን ጋር መሳሪያ በመግዛት ይሳተፉ የነበሩ ሁሉ እነርሱን እንዲገድሉ፣ ባቢሎን ደግሞ ጂሃንን ለገደለ 1 ሚሊዮን፣ ፓሲንን 1 ሚሊዮን፣ ሚኔን 1 ሚሊዮን እና የሆንዴን ታናሽ ወንድም ለገደለ 1 ሚሊዮን በአጠቃላይ 4 ሚሊዮን ሊሰጣቸው ስለተስማሙ ቤቱን ይወሩታል። ፓሲንና ሚኔም በቀረው አቅማቸው ለመዋጋት ሲሉ ጂሃን የሆንዴን ታናሽ ወንድም ቦምብ አጥምዳበት ወደ እነርሱ ትልከውና በማይክ ለሁሉም መልእክት ታስተላልፋለች። አሁን የመርዘር ሄልፕ ባለቤት የጂዮንግ ጂንማን ወንድም ልጅ ጂዮንግ ጂሃን መሆኗን በማስተዋወቅ ጀምራ አሁን ቢሄዱ ምንም እንደማይደርስባቸው፣ ባቢሎን ላቀረበላቸው የ4 ሚሊዮን ዶላር ስጦታ ፈንታ ደግሞ እርሷ ለሁሉም እኩል አከፋፍላ መስጠት እንደምትችል፣ እንደውም ምንም ግብር ሳይቆረጥባቸው እንደምትሰጣቸው ቃል ገባችላቸው። ጨምራም ከአጎቷ ጂንማን ጋር ቢዝነስ እንደሰሩ አሁን ደግሞ ከእርሷ ጋር እንዲሰሩ ጋበዘቻቸው። ኮዳቸው እንደማይጠፋና ከአጎቷ በተሻለ እዚህ ለሚገኙት ለሁሉም ቅናሽ እንደምታደርግላቸው ገለጸችላቸው። ነገር ግን እምቢ ብለው ቦታውን በጉልበት እንወስዳለን ቢሉ የሴንጂዮን ጭንቅላት ቆርጣ ልካላቸው እንደ እርሱ ሁሉንም እንደምትገድላቸው ነገረቻቸው። እንዲወስኑ 3 እንደምትቆጥርላቸው ገልጻ ስትቆጥር ሁሉም በነገሩ ተስማምተው ወደ መጡበት ተመለሱ። ፓሲን መሄዳቸውን አይቶ ሲመለስ ግን ሚኔ ለመሞት ተቃርባለች። ጂሃን ከታችኛው ድብቅ መጋዘን ወጥታ ፓሲንና ሚኔን ብትፈልጋቸውም ልታገኛቸው አልቻለችም። ጂሃን ውጪ ድረስ ስትፈልጋቸው አንድ ባስ የቤቱን አቅጣጫ ይዞ ወደ እርሷ ሲመጣ ትመለከተዋለች። ወዲያው ሄዳ በሽጉጥ ስታስቆመው ሹፌሩ ይወርዳል። ይህን ጊዜ በአባቷ ቀብር ላይ ለሲጋራዋ እሳት የሰጣት ራሱ ሹፌር እንደሆነ ተገነዘበች። ሰውየው ቢጫ ኮድ መሆናቸውን ገልጾ ቤቱን ሊያጸዱት ብቻ እንደመጡ ነገራት። ቤቱ ውስጥ ያለውን አስክሬን ሁሉ እያነሱ ሲያጸዱት ከብዛቱ የተነሳ ምሽቱ ይነጋል። በዚህን ጊዜ አንድ መኪና ወደ እነርሱ አቅጣጫ ይመጣል። ወደ አባቷ ቀብር የወሰዳ ሹፌር ነበር። ከኋላ አንድን ሰው ሲያወጡ ጂሃን ማመን አልቻለችም። አጎቷ ጂንማን ነበር። ጂንማን እስካሁን ድረስ በህይወት አለ። ኤፒሶድ 8 ጂንማን እና ጂሃን ሲተያዩ ያልቃል።
ውድ ቤተሰቦቻችን ኤሾፕ ፎር ኪለርስ የተሰኘውን ፊልም ሲዝን 1 እንዲህ በ3 ክፍል ከሽነን አቀረብንላችሁ። ሲዝን 2 እስኪለቀቅ ድረስ በሌላ የፊልም ትረካዎች እንቀጥላለን። ቻናላችንን ሰብስክራይብ እያደረጉ የፊልም ትረካዎችን እንዲህ ያድምጡ። በሌላ የፊልም ትረካ እስከምንገናኝ ድረስ በቸር ቆዩን።